والصلاة والسلام على رسول الله وعلى آله وصحبه ومن والاه وبعد السلام عليكم ورحمة الله تعالى وبركاته يا السنة تي بي ተከታታዮች ባለፈው ደርሳችን እያየን እየተማማርን የነበረው ሽንት ቤት መጠቀም ያለበት ሰው ሲጠቀም በምን አይነት መልኩ ነው ከጨረሰስ ሽንቱን መጸዳዳት ያለበት ማዳረቅ ያለበት በምን አይነት መልኩ ነው የሚለውን እያየን ነበር እሱም ላይ ሰውየው ዘከሩን ከታች ጀምሮ ወዲ ላይ ይለብ 3 ጊዜ የሚያግዙትን ነገሮች ስራ መንቀሳቀስን ይመስል መሳሳልን ይመስል የሚለውን እያየን ነበር ስለዚህ በሚጠቀምበት ሰዓት ደግሞ መጠቀም የሌለበትን ነገር ምን እንደሆነ በሚቀጥለው እናያለን ብለን ቀጥረን ነበር بإذن አላህ አድርሶናል ስለዚህ ምን ማድረግ የለበትም ወላ የቡለ ቃኢመን ቢላ ዑዝሪን ምንም ችግር ከሌለው ሰውየው ቁሞ ሽንቱን መሽናትም ቢሆን ሰገራውንም ቢሆን መጠቀም ይጠላል ቁሞ አይጠቀም የሚለው ነው ማንሻችን ያሆኑ ማለት ነው فيكره له هنا اذن ይሄ ቁሞ መጠቀሙ ይጠላል وذلك ባይሆን ይሄ መጠቀሙ ቁሞ መጠቀሙ ይጠላል ብለን የምንለው ቢላ ዑዝሪን ምንም ችግር የሌለው ከሆነ ነው اما مع العذر ከችግርማ ጋር ከሆነ فانه لا يكره አይጠላም لانه ثبت في صحيحين انه صلى الله عليه وسلم ባለ قائما ቆመው ሽንት ተጠቅመዋል ነብያችን ግን لكنه محمول على بيان الجواز መብቃት እንደሚቻል ቆሞ መጠቀም እንደሚቻል ለማሳየት ነው ነብያችን አለይሂ ሰላቱ ወሰለም ቆመው ያሳዩት ያው ያ አዲያቸው አይደለም ባህሪያቸው ልምዳቸው አይደለም لحديث عائشة رضي الله عنها انها قالت من حدثكم የነገራችሁ ሰው አሉ እናታችን አይሻ رضي الله عنها ان النبي صلى الله عليه وسلم ባለ قائما ነብዩ መሐመድ ቆመው ይሸኑ ነበር ብሎ ያወራችሁን ሰው فلا تصدقوه ወነቱን ነው ብላችሁ ወዲያው እንዲያተቀበሉ ብለዋልና ያ محمول على الجواز ነው ወይም محمول على ان عليه عذرا በሳቸው ላይ በሰዓቱ ችግር ነበረባቸው ቆመው ሲጠቀሙ በሚለው የተፈሰረ ነው እንጂ ያብዛኛው ባህሪያቸው አይደለም ቆመው መጠቀሙና ቆሞ መጠቀም የለበትም ሰውየው ወይም ደግሞ አይላ ያስተንጂ ቢልማኢ በውሃም መስንጃ ላይ ያረግ ወዲያል في موضعه እዛው ሽንቱን ወይም ሰገራውን ተጠቀመበት ቦታ ላይ ማለት ነው አይ في موضع جلوسه لقضاء حاجته ሽንት ቤት ለመጠቀም ተቀመጠበት ቦታ ላይ እዛው እስንጃ ያድርግ እስንጃ ሲያደርግ ነጃሳ ላይ ስለሆነ የሚያርፈው ውሃው ተመልሶ ወደ ራሱ መጥቶ ይነጅሰዋልና ማለት ነው ያው በመሰረቱ ራሱ የሚያደርግበትም ቦታው እስከሚጠራ ድረስ ያው ነጃሳ ነው لقضاء حاجته ان خاف ترششا ተመልሶ ወዲኔው ይረጫል ማለትን የሚፈራ ከሆነ ማለት ነው ተረሹሸን يصيبه بل ينتقل عنه ከዛ ቦታ ይዘዋወር الى مكان لا يصيبه فيه رشاش የሚረጫጨው ነገር በማያገኝበት በማይደርስበት ቦታ ቀየር አድርጎ ይተቀመ وهذا في غير المعد لقضاء الحاجه ሽንት ቤት ለመጠቀም ተብሎ ባልተዘጋጀ ቦታ ነው اما هو ለዚሁ ተብሎ የተዘጋጀማ ከሆነ فقر اشار اليه بقوله ولا ينتقل في المراحيض ብለው ገልጸውልናል ولا ينتقل لا يزور لا يرمد ከዛ ካለበት ቦታ ላይ ቀይር ይወደዳል في المراحيض بين ምድር ለዚሁ ለሽንት ቤት ተብሎ የተዘጋጀ ከሆነ ጎርጓዳ ቦታ ነው ወደዛ ስለሚወርድ ተረሽሹ የሚረጫጨው ነገር ወደሱ ስለማይመለስ መንቀሳቀስ የለበትም ቦታ መቀየር የለበትም እዛው ሊያደርግ ይወደዳል እዛው ሊያደርግ ይወደዳል ብለን ስንል ግን ያው ቀድም እንዲያልነው ተዳርቆለት ከሆነ ነው ሽንቱን ጭርስ እንዲያደረገ ሳያዳርቅ ተመልሶ ሊመጣ እየተመቸ እዛው በውሃ መጠቀም የለበትም ጥንቃቄ ላይ መደረግ አለበት አይ في بيوت الاخليه በገፍ መራሄድ ማለት في بيوت الاخليه ገለተኛ በሆኑ ቦታዎች ለዚሁ ሽንት ቤት ለመጠቀም ተብሎ የተዘጋጁ ቦታዎች ከሆኑ አይዘወር እዚህ ላይ መረጫጨትን ያምናል አለመመለሱን ወደሱ አለመምጣቱን ማለት ነው ወይም ደግሞ አይብዑድ ሰውየው ሽንት ቤት በሚጠቀም ሰዓት ሊርቅ ይወደዳል في الصحراء ሜዲያ ላይ ሲጠቀም عن الناس ከሰዎች ራቅ الى مكان ወደ ቦታ ይራቅ بحيث لا يسمع له صوت ولا يشم له ريح ከሱ የሚወጣው ለሰዎች የማይሸት ቀድር ከሱ የሚወጣው ነገር ወደ ሰዎች የማይሰማ ቀድር እፍረተ ገላውን ሰዎች በማያዩ ቀድር ከሰዎች ራቅ ብሎ ይሂድ ይወደዳል በዚህ አይነት መልኩ ወይ እንደው ባየስተቲራ እንደዚሁም ሊታሰዎች አይን ሊሸፈን ይወደዳል ይሄ እንግዲህ ከፍ ባለ ቦታ ሊሆን ይችላል ቢሙርተፊዕ ثلث ذراعين የክንዲ ሁለት ጫ ቀድር ከፍ ባለች ነገር ወይም ከዛ በላይ ከፍ ባለ ነገር ሊሆን ይችላል بينه وبينه 3 አዝሮ ባይሆን
ያችን ሳቲር ናት ሱትራን አለን የመሸፈኛ ናት መከለያ ናት ብሎ ያስቀመጣትን ነገር ከ3 ክንድ በበለጠ እንዲይርቃት ከ3 ክንድ በበለጠ የራቀው ከሆነ ለሱ የተቀመጠለት ነው ተብሎ ስለማይባል ለሱ ሱትራ ነው ተብሎ አይባልም ማለት ነው። فهكذا لقوله صلى الله عليه وسلم من أتى الغائط فليستتر ወደ ሽንት ቤት መጠቀሚያ ቦታ የመጣ ሰው ይሸፈን ብለዋል። አቡ ዳውድም ሐዲሱ ዘግበውታል ሶሂህ ነው ብለዋል። ስለዚህ አሁን ጋኢጥ በማለት የተፈለገበት ያ ሽንት ቤት የሚጠቀምበት ቦታ ነው። ይሄኛው ከሰውየው የሚወጣው ነገር ጋኢጥ ተብሎ የተጠራው በሙጃወራ በጉርብትና ነው እንጂ ሽንት ቤት የምንጠቀምበት መሬቱ አልመካኑል ሙጥመኢን የተረጋጋ የሆነው ቦታ ነው ጋኢጥ ተብሎ የሚባለው። ወይም ደግሞ አላ የቡለ ፊ ጁህሪን ስንጥቅ የሆነ መሬት ላይም ሰውየው ሽንቱን ላይ ይጠቀም ሰገራውን ላይ ይጠቀም ይወደዳል። ሊልነህይ አኒል በውሊ ፊሂ በሱ ውስጥ እንዲያትጠቀሙ የሚል ከነብያችን አለይሂ ሰላቱ ወሰላም የማዕቀቢያ የመከልከያ ሐዲስ አለ في خبر أبي داود وغيره وهو بضم الجيم جوحر وإسكان الحاء الثقب ስንጥቅ መሬት ነው። والمعنى في النهي ما قيل إن الجنة تسكن ذلك ጂን እዛ ቦታ ይቀመጣል ይባላልና እሱን ሊጎዳው ይችላል። እባብ ሊቀመጥ ይችላል እሱን ሊጎዳው ይችላል። እሱ የሚጎዳቸው ነገሮች ሊኖሩ ይችላሉ እንዴትጫን እሱ ሊያጠቃቸው ሊጎዳቸው ይችላልና ስንጥቅ መሬት ላይ አይጠቀም። ወይም ደግሞ አየቡለ في محل እንደዚሁ ለሱም وموضع صلب ولا يبول في موضع صلب ጨርጫራ ሆነ ቦታ ደረቅ ሆነ ቦታ ላይ ደረቅ ተመሆኑም ጨርጫራ የሆነ ማለት የሆነ ገረጋንቲ ነገር ነው ድንጋ ነገር ነው እዛ ላይም ላይ ይጠቀም። እዛ ላይ ከተጠቀመ የመረጫጨት ባህሪ ያለው ሲረጫጭ ወደሱ ይመለሳልና አስጊ ነውና ወደሱ ማለት ነው። ወይም ደግሞ አላ የቡለ في محل صلب ولا في محبرهن በነፋስ መንፈሻም ቦታ አሁንም ንፋሱ ወደሱ መልሶ እንዳይረጨው ነው ከሱ የሚወጣው ነገር ወደሱ እንዳይመለስ ነው። ስለዚህ ንፋስ በነፈሰበት ሰዓት ነው እንጂ በማይነፍስበት ሰዓት ግድ የለም ይላሉ ከፊል ዑለማዎች። ከፊሎቹ ለንፋስ አስጊ ቦታ ከሆነ በመካከል ሊመጣ ስለሚችል በማይነፍስበት ሰዓትም ቢሆን ይጠላል ይላሉ። ولا يقضي حاجته እንደዚሁ ሽንት ቤት መጠቀምንም ላይ ፈጽም في መውሪድ ላይ መውሪድ ወደ ውሃ ሰዎች የሚሄዱበት ቦታ ነው እዛ ላይ ይጠቀም። ሰዎች ወደዛ ቦታ ሲሄዱ ይቸገራሉና ለርግማን የሚደረገው ስራ ነው ይሄ። ወላ في مكان متحدث للناس ለሰዎች ማውሪያ ሆነ ቦታም የሚያወሩት በመልካም ነገር ነው ጨዋታ ሊሆን ይችላል። ስለዚህ ወይም ደግሞ ከፀሐይ መከለል ሊሆን ይችላል ከዝናብ መከለል ሊሆን ይችላል እዛም ቦታ ላይ ቢሆን እንደዚሁ መጠቀሙ የተጠላ ይሆናል። ከመውዲዕ الذل في زمن الصيف በሙቀት ሰዓት ለጠለስ የሚጠቀሙት ሊሆን ይችላል። وموضع الشمس في زمن الشتاء ቅዝቃዜ በሆነ ሰዓት ደግሞ ተሰባስበው ፀሐይ የሚሞቁበት ቦታ ልትሆን ትችላለች እዛም ቦታ ላይ መጠቀሙ ይጠላል። لخبر مسلمين اتقوا اللعنين ሁለት የመረገሚያ ሰበቦችን ተጠንቀቁ አሉ ነብያችን አለይሂ ሰላቱ ወሰለም። ومن لعنان ሁለት የመረገሚያ ሰበቦች ምንድናቸው ብለው ሲሏቸው الذي يتخلى في طريق الناس ሰዎች መንገድ ላይ የሚጠቀም او في ذلهم ወይም በጥላቸው ስር የሚጠቀም ነው። ሰበብ የሚያደርጉት ለርግማን ሰበብ የሚያደርጉትን ነገሮች መስራት የለበትም ሰውየው እነዚህ ነገሮች ተጠንቀቁ ማለታቸው ነው። ولا في طريق ለሰዎች መንገድ የሆነን ቦታ ላይ ይጠቀም حيث اعتاد الحديث والجلوس فيهما لتضررهم بذلك በእነዚህ ቦታ ላይ ሰውየው ሽንት ቤት ቢጠቀም ተጠቃሚዎቹ ሰዎች ማለት በማለፍም ይሁን በመቀመጥም ይሁን ፀሐይ በመሞቅም ይሁን ተፀሐይ በመከለልም ይሁን ተጠቃሚ የሆኑ ሰዎች ስለሚቸገሩ እንደዚሁ ማለት ነው። ወተተሸጀረት ሙስሚረቲን ከምታፈራ ዛፍ ስርም እንደዚሁ አይጠቀም። ኸውፈን ሚን ተልዊቲሃ ቢነጃሳ ራሷ ዛፏ በነጃሳ ልትለወስ ትችላለች በዛ ሊጨማለቅ ይችላል። ሰዎቹ ያንን ነገር ለመጠቀም ሲመጡ ይጠየፋሉ። ስለዚህ ይህን ማድረግ የለበትም። እንደዚሁም ወላ يقضي حاجته عند ቀብርም ጠገብ ሽንት ላይ ይጠቀም ይወደዳል አጠገቡ لأن الميت يتأذى بذلك የሞተው ሰው ይቸገራል በዛ ولأنه ربما ነጁሰ መየዙሩሁ ሊዘይር የሚሄደውን ሰው ሊነጅስም ይችላል። ስለዚህ ሰውየውን በሐያቱ እያለ ራቅ በል ከአይኑ ከሰውየው የሚወጣው ነገር በማይሸተው ቀድር ይሁን ከሱ የሚወጣው በማይሰማ ቀድር ይሁን እያል ከሞተ በኋላ ሰውየውን ክብር እንደሌለው አድርገን መቁጠር የለብንም። አጠገቡ ሽንት መጠቀም የለብንም። ራቅ ማለት አለብን ተቀብር ማለት ነው። አሁን ይሄ አጠገቡ ከሆነ ነው እላይቱ ላይ ከሆነ ክልክል ነው ሐራም ነው።
አንድ ሰው ማዋረድ የለበትም ተሞተም በኋላ እንደዛው ነው ولا يقضي حاجته في الماء الراكد التنقال المهاري እንደዚሁ ሽንት አይጠቀም ሰገራ አይጠቀም لنهي عن البول في خبر مسلم ሽንት መሸናት እንደሌለበት ከነብያችን አለይሂ ሰላቱ ወሰለም የተላለፈ ኢማሙ ሙስሊም የዘገቡት ሐዲስ አለ ስለዚህ ሰገራም ቢሆን እንደዛው ነው እንደውም በበላጭነት አስቀያሚነቱ በበላጭነት የሚታይ ነውና እሱ መጠቀም አይሆንም والنبي في ذلك للكراهه وان كان الماء قليلا لامكان طهره بالكثره ያው እንግዲህ ጥቂት እንኳን ቢሆን ውሃውን በማበርከት ማጣሃራት ስለሚቻል ትንሽ እንኳን ቢሆን ትንሽ ከሆነ حرام ነው አንልም ያው ከራህነት ነው ያለው ማለት ነው ወአመል ጃሪ ፈሳሽ ከሆነ ማውሃው የሚሄድ ከሆነ ففي المجموع عن جماعه مجموع የሚባለው ኪታባቸው ላይ ኢማሙ ነወዊ ተብዙ ሰዎች የነቀሉት ንግግር አለ ከራሃ እንደሆነ በጥቂቱ ውሃ ላይ መጠቀሙ ማለት ነው የሚሄድ ሆኖ ዱነል ከثير በብዙ ሲቀር ብዙ ከሆነ ችግር የለውም ያው ነጃሳው ምንም ተአثير የለውም በዛው ውሃ ላይና የሚሉ ዑለማዎች አሉና ማለት ነው ثم قال ወይም በغያ يحرم البول في القليل ጥቂት ሆነ ውሃ ላይ መጠቀሙ حرام ሊሆን ይገባል ብለው ገልጸዋል ማለት ነው ولا يقضي حاجته في قليل ماء جار ፈሳሽ ሆነ ትንሽ ውሃ ላይ መጠቀሙ ይጠላል አሁን እዚህ ላይ አንሁ فيه للتحريم ለሐራምነት ነው على ما اعتمده النووي في المجموع وعلله بما تقدم قبله ولا يقضي حاجته ሽንቱን ማለት ነው ይሁን ሰገራው ላይ ተቀሚ ወዲያል حال كونه مستقبل الشمس ፀሐይ የተቀጣጨ ሆኖ ይሄም ሐራምነትን ነው የሚያስይዘው የሚሉ ከፊል ዑለማዎች አሉ ከራህነትን ነው የሚሉ አሉ ወልቀመር ጨረቃንም የተቀጣጨ ሆኖ ወቤተል መቅዲስንም የተቀጣጨ ሆኖ ወሙስተድቢረሁ ከጀርባው የሚያደረገው ሆኖ ሁሉንም ያያናቸው ማለት ነው ፀሐዩንም ቢሆን ጨረቃውንም ቢሆን ቤተል መቅዲስንም ተጀርባው አድርጎ ይጠቀም ፀሐይ መውጣትንና መግባትን ሰው ሊቅጣጭ ይችላል የሚባለው ሲወጡና ሲገቡ ነው ከዛ በኋላ ባለው አይመችም ግን ሲወጡና ሲገቡ መቅጣጨቱ የተጠላ ነው አይኩልም ሚነ ሸምሲ ወልቀመር ወቤተል መቅዲስ እነሱን መቅጣጨት ወይም ከጀርባው ማድረግ የለበትም አይክረሁ ለذلك ይሄለሱ ይጠላል ሐለቀቱ ሐጀቲሂ ሽንት ቤት በሚጠቀምበት ሰዓት لكن ነው في الروضة والشرح ماذا قال ان استدبارهما ፀሐይና ጨረቃን ከጀርባ ማድረግ ليس بمكروهين አይጠላም ብለዋል وقال في شرح الوسيط ان ترك استقبالهما واستدبارهما سواء مباح ነው ተጀርባው ማድረግም መተው መቅጣጨትንም መተው ማለት ነው ويحرم البول ሽንት የሚሆን ሰገራ ሽንት ክልክል ነው ሰገራም ቢሆን ያው በበላጭነት ይታወቃል አላመጥዑሚን የሚበላ ነገር ላይ ወዓዝሚን አጥንትም ላይ ወሙዓዘሚን እተላቀት ተከበረ ነገርም ላይ لأن المطعوم የሚበላው ከሆነ ላይቶ ላይ መጠቀሙ የሚበላ መሆኑ ያስከበረው ነውና ክብር የሰጠው ነውና ዛሬ መጠቀሙ ክልክል ነው ያ የሚበላ ነገር የሰውም ቢሆን የሌላም ቢሆን እንደዚሁ አጥንትም ላይ አጥንቱም ቢሆን የጅኖቹ የወንድሞቻችሁ ቀለብ የሚሰራበት ነው ብለዋልና ነብያችን እሱ የተከበረ ነው እዛም ላይ መጠቀም አይቻልም አማል አዝሙ فإنه مطعوم الجن لا يجوز تنجسه እሱ መነጃ አይቻልም وأما المعظم የተከበረ ነገር ሳላይ ሰላይ መጠቀም ክልክል ነው ለምናል فيجب صونه عن مخالطة النجاسة ከነጃሳ ጋር መቀላቀሉን መጠበቅ እንዳይቀላቀል ማላቅ ግድ ነውና ነው ከስሚላሂ ተዓላ ያላህን ስም ይመስል ወስሚ ነብይን የነብይን ስም ወይም የመላእክት ስም ይመስል ወይም ዛፍ ሊሆን ይችላል የተከበረ ስም ተጽፎበት ማለት ነው ويحرم البول على قبر قدم ጠገቡ ነበር ከራህ ነው ያለው ቀብሩ ላይ ከሆነ እላይቱ ላይ ከሆነሳ حرام ነው لتعذير الميت بذلك زيادة على ما اذا بال عند القبر ቀብሩ ጠገብ ከመጠቀሙ የበለጠ እላይቱ ላይ በመጠቀሙ የተቀበረው ሰውዬ ይሰቃያል ይቸገራልና لأن البول عنده مكروه እጠገቡ መጠቀሙ ከራህ ነው لما فيه من الاستهانة ማዋረድ ማሳነስ አለበትና የሰው ልጅ ከሞተ ነው ተብሎ አይባልም አላህ Subhanahu Wa Ta'ala የሰጣቸው ክብር ከሞቱ በኋላ ይነሳል ተብሏል አልተባለም وأما البول عليه እላይቱ ላይ መጠቀምማ ከሆነ فيحرم ክልክል ነው لما فيه من زيادة الإهانة እጠገቡ ከራህ ነው የተጠላ ነው ከተባለ እላይቱ ላይ ከሆነ በጣም ማዋረድ ማሳነስ ስላለበት ሽንት መጠቀም ሰገራ መጠቀም ቀብር ላይ ክልክል ነው በአካባቢውም በጠገቡ አትጠቀሙ እየተባለ ነው
لأن رش القبر بالماء النجس يحرم አሁን ሰውየው ተቀብሮ እንደጨረሰ ቀዝቃዛ የሆነ ውሃ ከላይ አርከፍክፈውበት ሰዎቹ ሊመለሱ ይወደዳል ለተፋኡሉ ውስጡንም አላህ ያቀዝቅዝልህ እንደዛሂሩ ማለትን ያመላክታልና ማለት ነው። በነጃሳ ውሃ መርጨትሳ ክልክል ነው። ويحرم البول في مسجد مسجد ውስጥ ሽንት መሽናት ክልክል ነው። ولو كان البول في إناء በቃ እንኳን ቢሆን እቃ ላይ እንኳን ቢሆን መጠቀም መስጂድ ውስጥ حرام ነው። ويحرم استقبال القبلة ወደ ቂብላ መዞርም حرام ነው። واستدبارها ከጀርባ ማድረግም حرام ነው። ቢበውልን በሽንትም ቢሆን አው ጋኢጥን በሰገራውም ቢሆን في الصحراء ሜዳ ላይ بلا حائل ያለምንም ጋራይ ሳይኖር ማለት ነው። ያለምንም ጋራይ ሳይኖር የክንዲ ሁለት ጫ ቀድር የሆነች ብትሆንም ባትሆንም አጠቃላይ የሌለ ከሆነም እንደዚሁ አስለን አው ቢሃኢልን እንተፈሽሩጡሁ ወይም ሐኢል ነበረ ጋራጅ ነገር ነበረ ግን መስፈርቱ የተጓደለበት ነው። አንድ ክንድ ለሶስት አድርገን ሁለት ጫዋ ቀድር ሁለቷን ቀድር ትተን ነው ሳቲር ነገር ማስቀመጥ ያለብን። ከዛ ያነሰ ሆነ ማለት ነው። ከዛ ያነሰ ከተቀመጠ መቀመጡ እንዲያለ መቀመጡ ነው የሚቆጠረው። ምን ትርጉም የለውም። ሊማራው ሸይኻኒ አንሁ ሰለላሁ ዐለይሂ ወሰለም قال اذا اتيتم الغائط ሰገራ ወደ የምትጠቀሙበት ቦታ የመጣችሁ ጊዜ ፈላ ተስተቅቢሉ ቂብለተ ወላ ተስተድቢሩሃ ቂብላን አትቅጣጩ ከጀርባችሁም አታድርጓት ቢያሽንታችሁም ቢሆን በሰገራም ቢሆን ብለውናል። ወላኪን ሸሪቁ አው ገሪቡ ወደ ምስራቅ ዙሩ ወይም ወደ ምዕራብ ዙሩ ብለዋል። ያው ይሄ እንግዲህ ለመዲና ሰዎች ነው። አጋጣሚ ምስራቅና ምዕራብ ግን ቂብላቸው የሚሆኑ ሰዎችም ሊኖሩ ይችላሉና በዛን ሰዓት ወደ ምስራቅ መዞሩ ወደ ቂብላ መዞሩ አይቻልም። አቅጣጫ መቀየር አለባቸው ማለት ነው። ወዩበሐኒ ይህ እስቲቅባልና እስቲድባር ቂብላን ከጀርባ ማድረግ እንደዚሁም መቅጣጨቱም ይፈቀድ ያለ በሽንትም ቢሆን በሰገራም ቢሆን ፊልቡንያኒ ባይነ ምድር ለሽንት ቤት ተብሎ በተዘጋጀ ቤት ማለት ነው። ኢዛ ቀሩበ ሚነ ሳቲሪ ከሸፋኙ ነገር የተጠጋ ጊዜ ነቢ አየኮነ በይነሁ በይነህ ነሁ 30 አዝሩዕ የሶስት ክንድ ቀድር ፈአቀል ከዛም ያነሰ ቢሆን ወየክፊ ሙርተፊዑን ሳቲሩ ሙርተፊዑን ከፍ ያለ ሸፋኝ ያብቃቃል ከመሬት ሱሉሰይ ዚራዒን የክንዲ ሁለት ጫ ቀድር ከፍ ያለ ያብቃቃል። ልክ በሶላት ጊዜ እንደምናስቀምጠው ሱትራ ማለት ነው። በሶላትም ጊዜ ከፊት ለፊት የምናስቀምጠው ሱትራ ተብሎ ይቆጠር ዘንድ አንዷን ክንድ ለሶስት አድርገን የሁለቷ ቀድር የሁለቷ መጠን መሆን አለበት የሚቀመጠው ነገር። ለሰገራም ስንቀመጥ ሜዳ ላይ የተቀመጥን ከሆነ ቂብላ መቅጣጨት እንዳይገኝብን ሱትራ ነገር ማስቀመጥ አለብን። ያ ሱትራ ግን የክንዲ ሁለት ጫ ቀድር ከፍ ያለ መሆን አለበት። ያም ከመሆኑ ጋር ደግሞ ሰውየው 3 ክንድ ቀድር ወይም ከዛ ባነሰ መጠን መቅረብ አለበት። ከ3 ክንድ በላይ የራቀ ከሆነ ሱትራ አድርጎ ስለተጠቀመ ቂብላን አልተቅጣጭም ብለን አንለውም፣ ወንጀል ውስጥ ገብቷል ማለት ነው። ሚንጂዳሪን ወወህደቲን ሚንጂዳሪን ተግርግዳ የሆነ ያ እንደ ሱትራ የሚጠቀመው ወወህደቲን ተፍርጎ የሆነ ተጎራ ነገር ጠጋ ብሎ ሸለቆ ነገር ጠጋ ብሎ ይሆነ ወዲያበቲን ዋቂፈቲን ወገሪያበቲን ከብትን ይመስል ዋቂፈተን ካነት አው ባሪከተን የተንበረከከችን ብትሆን የቆመችን ብትሆን ማለት ነው። ወዘይሊህ ሙርኻ የተለቀቀ የተንዘረፈፈ ጨርቁን ይመስል ከፊት ለፊት ተስተቂብላ በኩል ጨርቁን እንደ መጋረጃ ለቆ ያንን ይመስል ያም እንደ ሱትራ ይቆጠርለታል። ቁባለተል ቂብለቲ አጅሃተል ቂብለቲ ተስተቂብላ በኩል ማለት ነው። ይሄ ከሆነ ወደ ቂብላ ዙረን መጠቀማችን ይቻላል። ለዚህም ማስረጃው ማረሁ ሸይኻኒ አንሁ ሰለላሁ ዐለይሂ ወሰለም ቀዱ ሐጀተሁ ነብያችን አለይሂ ሰላቱ ወሰላም ሽንት ተጠቀሙ ፊ በይት ሐፍሷ በሐፍሷ ቤት ሙስተቅቢለ ሻሚ ወደ ሻም ዙረው ካዕባን ወደ ጀርባቸው አድርገው ከጀርባ በኩል አድርገው ከጀርባ ማድረጉ የተከለከለ ነው ብለውን ነበር። አሁን ሱትራ ስላለ ሱትራ ከተደረገ ከጀርባው ማድረጉ መቅጣጨቱም ይቻላል ማለት ነው። ወማ ረዋሁ ኢብኑ ማጀህ ወገይሩሁ ቢኢስናዲን ሐሰን ከማ ቃለ ፊ ሸሪል ሙሐዘብ አንሁ አለይሂ ሰላቱ ወሰላም ዙኪረ እንደሁ አነ ናሰን የክረሁነ እስቲቅባል ቂብለቲ ሰዎች እንደ ወዲ ቂብላ መዞር ይጠየፋሉ ይጠላሉ በብልታቸው አላቸው። ፈቃል አወቀድ ፈዓሉሃ ይህንን አደረጉት አሉ አዙሩ ወዲ ቂብላ የተቀመጠውን መቀመጫ አዙሩ ብለው ነበረ። ይሄ ለሽንት ቤት ተብሎ ባልተቀመጠው ነው እንጂ ለሽንት ቤት ተብሎ የተዘጋጀው ከሆነ ችግር የለውም። ወሊዕቲባሩ የሚታየው ፊ ተሕሪም ኢስቲቅባል ወልኢስቲድባር ቂብላ መቅጣጫ ክልክል ነው፣ ተጀርባው ማድረግ ክልክል ነው የምንለው ፊ ሱህራኢ በሱህራ ጊዜ በሜዳ ጊዜ ወልቢናኢ ግንባታን ባለ ጊዜ ቢሱትረቲ በሱትራ የምናየው ፋሒቱ ቀሩበ ሚንሃ
ሳቲር አለው የምንለው ፋይቱ ቀሩብ ሚንሃ ከሷ ተጠግቶ ከሆነ ነው። ወሄ አላ ተላተቲ አዝሩዕ እሷም ወሄ አላ ተላተቲ አዝሩዕ በሶስት ክንድ ቀድር ሁና ወሄ ሱሉሳ ዚራ እሷም ደግሞ ተክንዲ ሁለትቻ ቀድር ሁና እሱም ከሶስት ክንድ ባልበለጠ ያችን ሱትራዋን ያራቀ ሆኖ ከሆነ ነው ሳቲር አለ ተብሎ የምንለው። ይሄ ከሆነ ጃዘ ፊሂማ በሁለቱም ጊዜ ይቻላል። በሶህራኡም በተገነባውም ግንባታ ውስጥ ሆነን ልንጠቀም ማለት ነው። ወኢላ ይሄማ ካልሆነ የተጠጋ ካልሆነ ወይም ደግሞ ሱትራ የተደረገችው ነገር ከሁለት ተክንዲ ሁለትቻ በታች ያነሰች ከሆነች ፋላ እስቲቅባልና ሲባሩ አይቻልም። ሳቲር እንዲያስቀመጠ አይቆጠርም። ኢላ ፊል መራሂዲ በአይነ ምድር ሲቀር አይነ ምድር ለዚሁ ተብሎ ተቆፍሮ የተዘጋጀ ቦታ ነው። ፈየጁዙ ማዓ ከረሃቲን ከከረሃ ጋር ይቻላል ብለው ነበር። ከፊሎቹ ከረሃውን ቢሆን የለም ብለዋል። ወይም በዑድ የጅዳሩሃ አውቀሱረ ለዚሁ ተብሎ የተዘጋጀ ከሆነ ግድግዳዋ ተግድግዳዋ ቢርቅም ሰውየው እንደዚሁ ደግሞ ግድግዳይቱ ብትርቅም ያው ሁለታቸው ቢራራቁ ማለት የተፈለገው አውቀሱረ ተክንዲ ሁለትቻ ያነሰችም ቢሆን ማለት ነው። ሚን ሱሉሰይ ዚራኢን አይ ለም ይብሎ ለም ይብሉሃ ኢርቲፋዓን ወዲ ላይ ከፍ ከማለት በኩል የክንዲ ሁለትቻ ቀድር ከፍ ባይልም ማለት ነው። وهذا المذكور من الاعتبار بالساتر على الوجه المذكور هو صحيح ትክክለኛ የሆነ አስተያየት ነው። ከሶስት ክንድ የራቀ ባለመሆኑን በኩል የተነሳው ተክንዲ ሁለትቻ በታች ያነሰች አትሁን ሳቲሯ በማለት የተነሳውም ጉዳይ ማለት ነው። ወየጅቡ ሊስቲንጃኡ መጸዳዳት ይወጅባል ሊቀውሊሂ ሰለላሁ ዐለይሂ ወሰለም ወሊየስተንጂ ቢሰላተቲ አህጃር ብለው ስላሉ ተምንድን ሚን ኩሊ ዐይኒን ከዛት ሁሉ ሙለዊተቲን የምትለቀልቅ ከሆነች ይሄ ወየጅቡ ሊስቲንጃኡ ካለ በኋላ መጸዳዳት ይወጅባል። ሚን ኩሊ ዐይኒን አንድ ቀይዲ ነው፣ አንድ ማሰሪያ ነገር ማለት ነው። ተዛት አካል ከሌለው ነገር ከሆነ መጸዳዳቱ አይወጅብም። የሆነ ሽታ ነገር ከሰውየው ቢወጣ በድንጋይ ወይም በውሃ ሲንጃ ማድረግ ይወጅብሃል ብለናልም። አንድ ቀይዲ ነው ማለት ነው። ሙለዊተቲን ለቅላቂ ከሆነች ይህም ሁለተኛ ቀይዲ ነው። ኻሪጀቲ ሚነ ሰቢለይን ተሁለት ሽንቁር ወጭ ከሆነች ይሄ ሶስተኛ ቀይዲ ነው ማለት ነው። ነይሰቲን ነጃሳ ከሆነች ይቺ መትን ላይ የለችም፣ በሸርህ ነው የጨመሯት። እሷም ምንድነች? አራተኛ ቀይዲ ነች። فهذه أربعة قيود لوجوب الاستنجاء መጸዳዳት ግድ ለመሆን እነዚህ አራት ቀይዶች አራት ማሰሪያ ነገሮች መከሰት አለባቸው። ላሪህን ላሚሪህን ከሽታ ሲቀር ሽታ ስለወጣው ሰውየው እስቲንጃ ይወጅብ ባህል አይባልም። ይሄ ቀይደን አወል አስቀመጠን ስለነበረ ምን ብለን ነበር? ላሪህን ሚን ኩሊ ዐይንን ብለን ነበርና ዐይን ስንል ሪሑ ነገር ሽታው ነገር ወጣለን ዐይን አይደለምና ማለት ነው። የዛ አገልባጭ ነው። ወለው ካነ ያ ነገር የወጣው ነገር ቢሆን እንኳ ወላ ሚን ዱደቲን ሪሕ ሙተረዙ ሊቀዲር አወል ወሆል ዐይኑ ዐይን ነውና ዐይን አይደለም። ይሄ ሪሁ ከሪሁ እስቲንጃ አይወጅብም። አይ ላ የጅቡ እስቲንጃኡ ሚን ሪሂ አልኻሪጂ ሚን ዱቡሪ ከበስተኋላ ሰውነቱ በወጣው ሽታ ነገር እስቲንጃ አይወጅብም። ወለው ካነ ዱቡሩ ረጥበን ያ ሽታ ነገር ወጣው በምንልበት ሰዓት በስተኋላ ያለው ብልቱ ክፍለ አካሉ እርጥብ እንኳ ቢሆን እርጥብ ከሆነ የሚወጣው ሽታ ነገር ንፋስ ነገር ቢሆንም ነጃሳ ነገር ይዞ ሊወጣ ይችላልና እስቲንጃ ይወጅብሃል ብለን አንለውም ማለት ነው። ወላ ሚን ዱዴቲን ተተለም እስቲንጃ የለም። በአጋጣሚ ሰውየው አሜባ ይኖርበትና ትሏ ትወጣዋለች ማለት ነው። ስለዚህ ውዱ ካለው ውዱ ይፈርስበታል እንጂ እስቲንጃ ይወጅብሃል አንለውም። ወላ ሚን ሐሷቲን ተጠጠርም ጠጠር እዛው አላህ የፈጠረው ሊሆን ይችላል፣ ውጦት የወጣው ሊሆን ይችላል። ያ ምንም እርጥበት ነገር ይዞ የወጣ ካልሆነ አሁንም ውዱ ካለው ይፈታበታል፣ እስቲንጃ አይወጅብም። ወላ ሚን በዓረቲን ቢላ ሩጡበቲን ወላ ሚን በዓረቲን ቢላ ሩጡበቲን ያለ እርጥበት በጠጥ ብትወጣም ይቺ በዓራዋ እዛው የበላው ነገር ድርቅ ብሎ ወደ በጠጥነት ተቀይሮ ምንም እርጥበት ሳይዝ ከወጣ እስቲንጃ አይወጅብበትም። ያው ግን እርጥበት ይዟል አልያዘም የሚለውን ራሳችንን መፈተሽ አለብን፣ መታየት አለብን በስነ ስርዓት ማለት ነው። ወተክፊል አሕጃሩ በድንጋይ እስቲንጃ ማድረግ ይቻላል፣ መጸዳዳት ይቻላል። ወለው ፊ ናዲሪን አንድ ጊዜ ለሚመጣ ከመጡም ለሚወጣ ነገር እንኳ ቢሆን ከደሚን ደምን ይመስል ሰው ምንጊዜም ደም የሚወጣው አይደለም፣ ናዲር ነው። ከዛ እንኳ ቢሆን በውሃ መጠቀም ካልፈለገ የነጃሳውን ዛት ነቅሎልኛል በሚል መልኩ በድንጋይ ከተጠቀመ ያብቃቃል። ወለው ካነ ልእስቲንጃኡ ቢሃ ሙስተዕመለን
في خارج النادر ከመጡ ለሚወጣ ነገር የተጠቀሙ እንኳን ወዛሊካ ከዲያሚን አይወቀይህን እንደዚሁ መግልም ቢሆን የወጣው ሰውየው ማለት ነው። ወታዕቂብ ውሃ ማስከተሉ ድንጋን ማስከተሉ አልማአ በውሃ ማስከተል አፍዶሉ በላጭ ነው። ይሄኛው ድንጋይ ያልነው ወይም ድንጋይን የሚተካው ነገር የነጃሳውን ዛቱን ነው የሚያነሳለት። ይሄኛው ግን ሽታውን ያስወግድለታል፣ ዛቱንም ጭምር ያስወግዳል። ስለዚህ ከሁለተኛው ማሳጠር ፈልጋለሁ ካለ ውሃው ማድረጉ በላጭ ነው፣ ሁለቱንም የሚያነሳለት ስለሆነ ማለት ነው። አሁን ማስከተል ይወደዳል ያልነው በድንጋይ ተጠቅሞ ወይም ድንጋይን በሚተካ ነገር ተጠቅሞ ቀጥሎ ውሃንም መጠቀም ከፈለገ ነው። ወይغني عن الحجر ስለ ድንጋይ ይተካል፣ ስለ ድንጋይ ያብቃቃል። ኩሉ ጃሚድን ጧሂርን ጧሃራ የሆነ ደረቅ የሆነ ነገር ሁሉ እንደዚሁም ቃሊዒን ነቃይ የሆነ ለነጃሰቲ የነጃሳውን ዛት ነቃይ አንሽ የሆነ ማለት ነው። ለስላሳ ነገር ሆኖ እዛው የሚደፈጠጠው ካልሆነ መጠቀም ይቻላል። ግድ ድንጋይ መሆን አለበት ብቻ ተብሎ አይባልም። ያ ጧሂር ያልነው ጃሚድ ያልነው ቃሊ ያልነው ደግሞ غير محترمين ተተከበረ ሌላ ያለ የሆነ የተከበረ ከሆነ አንጠቀመውም። ቃሊዕም ቢሆን ጃሚድም ቢሆን ቃሊዕም ቢሆን ማለት ነው። ወመጥዑሚን ተሚበላ ውጭ ባለ የሚበላንም እንደዚሁ አንጠቀመውም ማለት ነው። ስለዚህ አሁን ጃሚድ ያለው የመጀመሪያ አንደኛ መገደቢያ ነው። ጧሂር ያለው ሁለተኛ ገደብ ነው። ቃሊዕ ለነጃሳ ሶስተኛ ገደብ ነው። غير محترم አራተኛ ገደብ ነው። وغير مطعوم የማይበላ ይሁን አምስተኛ ገደብ ነው ማለት ነው። ከነዚህ ውጭ መሆን አለበት። ከጅሊል ሙዘካ ከጅሊል ሐይዋኒል ሙዘካ የታረደ እንስሳ ቆዳን ይመስል قبل الدباغ ተመታረቡ በስተፊት فإنه اجتمعت فيه الشروط المذكورة አሁን የተነሳቸው አምስቱ መስፈርት ተሰባስባበታለች። فيجوز استنجاء به በሱ ሲንጃ ይቻላል፣ መጸዳዳት ይቻላል። لأنه يزيل عين النجاسة የነጃሳውን ዛት ያስወግዳል። فهو في معنى الحجر في ذلك لا يقال إن الجلد قبل يبغيه مطعوم ቆዳ ከመታረቡ በስተፊት የሚበላ አይደለም ወይ? ለምንድን ነው በሱ የምንጠቀመው አንልም። فكيف يسير استنجاء به በሱ ሲንጃ እንዴት ይበቃበታል ብለን አንልም። ما أن شرط صحة الاستنجاء بما في معنى الحجر أن يكون غير مطعوم የማይበላ መሆን አለበት ተብሎ የለም። لأن نقول إن الجلد قبل يبغيه ملحق بالثياب في صحة قيده فيسير الاستنجاء به በሱ ሲንጃ መጸዳዳት ይቻላል قبل الدباغ ከመታረቡ በስተፊት فلو استعمل مائعا ሰውየው ቢጠቀም እርጥብ ነገር غير الماء ተውሃ ውጭ ያለ ነገር ተጠቀመ እንደ ኸል ያለውን ነገር ማለት ነው። ኸል የተምር ጭማቂ ወይም የወይን ጭማቂ ነው የማያሰክረው ማለት ነው። አው ነጅሰን ወይም ነጃሳን ተጠቀመ አው ጠራአት ነጃሰቱን አጅነብያ ሌላ ነጃሳ ወይም መጣችበት ነጃሰተን አጅነብያ የራሱም ነጃሳ ተመልሶ ቢመጣ ነጃሰተን አጅነብያ ነው። ሌላ ነጃሳ ላይ ሸንቶ ተመልሶ ቢመጣ ነጃሰተን አጅነብያ ነው። አዊን ተቀለ ወይም ተዘዋወረ ማخرج منه ከሱ የወጣው አመውዲዒሂ ተቦታው ተዘዋወረ ማለት በዘከሩ ጊዜና የዘከሩን ክርክር አለፈበት፣ እንደገና በቂጡ ጊዜና ለምቂጡን አለፈበት፣ ወይም ወዲራ ሰውነቱ ተረማመደ አው ጀፈ ወይም እዛው ላይ ደረቀ አዊን ተሸራህ ለخروجه ወይም በሚወጣበት ጊዜ ተበተነ ተረጨ ወጃወዘል አልየተ ለምቂጡን አለፈ በቂጡ ጊዜ ወልአዊል ሐሸፈተ ወይም የዘከሩን ክርክር አቀ በዘከሩ ጊዜ ይህ ከሆነ ተዓየነ ለማኡ ውሃ ማድረጉ ግድ ነው። في جميع هذه الصور በዚች እኮ ማለት ነው አይነት ሁሉ ውሃውን መጠቀም ግድ ነው። ሊፈዋቲ መሐል الرخصة በድንጋይ ልታደርግ ይበቃልሃል ተብሎ የተፈቀደለት መጠን አልፏል። ያ አልተገኘለትምና አለት ይሄ አይዛኡ الحاجة አው لعدم الإزالة ወይም ማስወገድ ስለማይገኝ በዛ ማለት ነው። እነዚህን ያላለፈበት ከሆነሳ ምን ማድረግ ይችላል የሚለውን بإذن الله تعالى በሚቀጥለው ደርሳችን የምናይ ይሆናል። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ።